ትርሲት እንግዲህ በእናቷ ጥያቄ ትፈጣለች። ብሩኬን ምረጪ፣ ሚኪ ላንቺ አይሆንሽም፣ ደግሞ ግዴታሽ ነው ብላታለች። እንግዲህ እናት ለልጇ በጣም መጥፎ ነገር እያስተማረች ትገኛለች። እንዴት ነው ክህደት እንደዚህ ያለች ነገር አድርጊ ምትይኝ እማዬ ምትዩስ ነገር ታውቆሻል ወይ ብላ እንግዲህ ለእናቷ ስትሟገት ነበረ። እኔማ ትክክለኛው ነገር ነው እየነገርኩሽ ያለሁት አንቺ እውነቱን ስላላወቅሽ ስለዚህ ሀብትሽ እንዲበተን አልፈልግም ብላለች ወይዘሮ ሂሩት። ትርሲት እኔ ደግሞ ሀብት አይደለም ፍላጎቴ የሰው ሞራን የሰው ቅስም መስበር አልፈልግም ብላለች። እንግዲህ ብሩክ ስልክ ተደውሎለት ልዕልት ችግር ውስጥ ነኝ ብላ ደውላለት ነበረ። በዚህ ጊዜ በጣም ተጨንቋል። እንግዲህ የሚደርስበት አቶ ነበረ ብሩክ እንደምንም ብሎ ወደ እሷ ወዳለችበት ለመሄድ ሞክሯል። ቢሆንም ግን ሊያገኛት አልቻለም። ብሩክ ከተጨነቀም በላይ ወደ ቾምቤ ሄደዋል። ቾምቤና ብሩክ ሁለቱም ተገናኝተው ስለ ልዕልት ሲጨናነቁ ነበረ። ቾምቤም ስለ ልዕልት ከተነገረው በኋላ በጣም እብድ ነበረ የሆነው። ምንድነው ሆነችው? ምን ሆነች? ምን ተፈጠረ? ንገረኝ፣ ምን አለችህ? እያለ እንግዲህ የበለጠ ብሩክንም ሲያጨናንቀው ነበረ። አሁን ላይ ሚጣ ከታመመች ህመሟ ብሶባታል። እንግዲህ ፍቅር ተጨምሮ ካለችበት የልብ ህመሟ የበለጠ ተዳክማለች። እንግዲህ ርብቃን ያደከማት ፍቅሩ ነው ወይስ ልቧ ነው? ልቧ ስለታመመች ወይንስ የልብ ህመም ስላለባት ነው? በጣም እያሳሰበው ይገኛል አባቷም። ነገር ግን ብሩክ ልዕልት ከጠፋች በኋላ ከቤት ወጥቶ ነበረ። ብሩክ ከቤት ከወጣ በኋላ ትርሲት በጣም ተጨንቃለች። የት ገብቶ ነው ብላ ሁሉም ተኝቶ፣ ነገር ግን እሷ እንቅልፍ አልወሰዳትም። ብሩክንም ስትጠባበቀው ነበረ። ግን ደግሞ እናቷ በሌላ ጥያቄዎች እያፋጠጠቻት አንቺ ልጅ ምርጫሽን የትኛው አደረግሽ እያለች ሰላሟን አንስታታለች። እኔ ምርጫ የለኝም፣ ሚኪን መቼም አልከዳውም፣ ልክ እንዳንቺ አባዬን እንደከዳሹ እኔ ክህደትን አልማርም ካንቺ ብላታለች። ስለ እናትሽ ስታዋሪ እርግጠኛ ሆነሽ መጥፎ ነገር ስታዋሪ ትንሽ አታፍሪም ወይ ብላ እንግዲህ ወይዘሮ ሂሩት ስለ እናትሽ የምታዋሪው ነገር ማሰብ አለብሽ ብላታለች። ወይዘሮ ትርሴት እንግዲህ ይሄ እኮ ሚካድ ነገር አይደለም ማዬ፣ አባዬ እኮ ለአመታት ባንቺ ምክንያት ብዙ ስቃይ ውስጥ ገብቷል። አባዬ ባንቺ ምክንያት ያልደረሰበት መጥፎ ነገር የለም ብላታለች ማለት ነው። ወይዘሮ ሂሩት እንግዲህ ክድት አድርጋ እኔ ምንም አላደረኩም፣ ግን አሁን የምመርጥልሽ ህይወት ላንቺ ነው። ስለዚህ አንቺም ህይወትሽን የምመርጥልሽ ከኔ ጋር መሆን አለብሽ ብላለች። እንግዲህ ትርሲት አሁን ላይ እኔ አባቴ ያስተምሮኛል፣ ልክ እንደ እናትሽ ከሃዲ እንዳትሆኝ ስላለኝ እኔ እንዳንቺ ከሃዲ አልሆንም ብላለች። በዚህ መሀል እናትና ልጅ ከባድ ጦርነት ውስጥ ገብተዋል። እንግዲህ በዚህ ጦርነት ውስጥ እናት ትታ ሄዳለች። በጣም ተበሳጭታለች። እናት ወይዘሮ ሂሩት ምንም ማድረግ ስላልቻለች ወጥታ ለብቻዋ እንዴት እኔን ከሃዲ ትለኛለች? እኔ እኮ እናት ነኝ፣ እንዴት እንዲህ ትለኛለች? ለእሷ ባልኩበት የሚለውን ነገር አእምሯ ነክቷታል። እዚህ ጋር ብሩክ የልዕልት መጥፋት አሳስቦት እንግዲህ ከቾምቤ ጋር ያልሄዱበት ቦታ አልነበረም። ነገር ግን ልዕልትም ማግኘት አልቻሉም። ልዕልት ከጠፋች ሰዓታት አስቆጥረው ነበረ። በዚህ መሀል ወዴት ሄደን ነው ምናገኛት? ፖሊስ ጣቢያ ያሉህንም ነገር እያለ ቾምቤም በጥያቄ ሲያፋጥጠው ነበረ። ፖሊሶቹ ምንም አይነት ነገር እንዳላገኙና ነገር ግን ምንድነው መጨረሻው ብሎ ተናግረዋል ማለት ነው። ነገር ግን ከልዕልት ጀርባ ያለው እያስፈራራት የነበረውንም ሰው እንደነበረ ቾምቤ ይሄ ሰው ይሆናል በቃ ወይኔ ልዕልት እያለ እንግዲህ ልዕልትንም በጣም አስጨንቀዋለች። ቾምቤ ከልዕልት ጋር ከባድ የሆነ ፍቅር ውስጥ ያለ ይመስላል። ቾምቤ ባለመናገሩ ልዕልትን አሁን ላይ ያጣት ይመስላል። ነገር ግን ልዕልት ወደ ብሩኬ አብዛኛው ጊዜም አመዝናለች። ብሩክ አብዛኛው ጊዜ ለብቻው እራት እየጋበዘች ነው፣ ለቾምቤ እንዳትነግረው ብለዋለች። ነገር ግን የቾምቤ ፍላጎት ከጓደኝነትም በላይ ጥብቅ የሆነ ግንኙነት ከልዕልት ጋር እንዳለው ነው። ልዕልት ደግሞ ይሄንን ያስተዋለች ትመስላለች።
ግን ደግሞ ከጠፋች በኋላ ይበልጥ ለሷ ያለውን ስሜት ጎልቶ ታይቶበታል ቹምቤ። ብሩኬ እንግዲህ አሁን ላይ ወደ ቤቷን ብንሄድ ይሻላል ብሏል። ወደ የምትሰራበት ቦታ ሄደው ምን እንደሚያገኙ ነበረ ሲናገሩ የነበረው። ነገር ግን በዚህ መሀል ምን እናገኛለን? ምናልባት እኮ እሷ ወደዛ ላትሄድ ትችላለች ብሎ ነበረ ብሩኬ። እንግዲህ ቾምቤ ከዛ የምናገኘው ነገር አናጣም፣ እንፈልጋለን። እዛ እኮ ሴኩሪቲ ካሜራ ይኖራል ከላይ በሱ እናያለን ብለዋል። እንግዲህ ይጓዛሉ። በዚህ መሀል እዛ ሲደርሱ ግን ልዕልትም አግኝተዋታል ማለት ነው። ልዕልት ከተገኘች በኋላ እንግዲህ በጣም ከባድ ነገር ተፈጥሯል። ልዕልት አፍነው ከወሰዷት በኋላ ህይወቷን መልሰው ነገር ግን አስፈራርተዋታል። የምንልሽን ነገር ካላደረግሽ በመጨረሻ ህይወትሽንም ታጫለሽ፣ እንቆርጥሻለን፣ ሰውነትሽን ቆራርጠን እናልክላቸዋለን ለቤተሰቦችሽ ብለዋል። እንግዲህ ቤተሰቦቿ ማን እንደሆኑ አሁን ላይ የእውነት ያገኙ ነው የሚመስሉት። ብሩኬ ይሄንን በሰማ ሰዓት በጣም ተናዷል። እንዴት እንዲህ ያደርጋሉ? ማን ናቸው? በጣም ከባድ ሰዎች ናቸው። እንዴት እንዲህ አንቺን ላይ እንዲህ አይነት ነገር ያደርጋሉ ብሎ በጣም ተናዷል ማለት ነው። ብሩክ አሁን ላይ በጣም ተጨንቋል። የልዕልት ሁኔታዋ በጣም አሳስቦት ነበረ። ቾምቤ ይበልጥ ውስጡ ተሰብሮ ነበረ። ሚኪ እንግዲህ ከወይዘሮ ሂሩት ጋር ከባድ ጦርነት ገብቷል። ወይዘሮ ሂሩት የምትናገራቸው ሁሉንም ከትርሲት ጋር የነበረው ነገር ሁሉም ስለሰማ ወይዘሮ ሂሩትንም ፊት አንስተዋታል። ወይዘሮ ሂሩት ምንም አልመሰላትም። ይሄ ነገር በጭራሽ አንተ እኔን ፊት ልታነሳኝ አትችልም፣ ደህና አደርሽ ደህና ዋልሽ ማለት ግዴታ ነው ብላለች። ግን ደግሞ ያምንም እንኳን ምንም ማድረግ ስላልቻለ እንግዲህ ሚኪ እሷንም ማናገር ቀጥሎ ነበረ። በዚህ መሀል ግን እኔ አንቺን የምትዩ ነገር ሁሉም ሰምቻለሁ። አንቺ እኔና ትርሲትንም ማለያየት ትፈልጊያለሽ። ከኔና ካንቺ ምንም አይነት ግንኙነት ሊኖረን አይችልም። ስለዚህ ካሁን በኋላ ከኔ መራቅ አለብሽ ብሏል። እና ትርሲትና እኔን ማለያየት የሚፈልግ ሰው ካለ እኔን አያውቀኝም፣ በጣም ከዚህ በላይ ክፉ ሆናለሁ ብሏል። ወይዘሮ ሂሩትና ሚኪ ከባድ የሆነ ጦርነት ከፍተዋል። ወይዘሮ ሂሩት እንግዲህ ብሩክ አግቢው ወይንም ለብሩክ ያለ ምንም ነገር ትንሽዬ የሆነ ሳንቲም ወርውረሽ አስወጪው ትላታለች። ይሄ ነገር ካለቻት በኋላ እኔ ከሃዲ አይደለሁም ብላለች። እንግዲህ ትርሲትን እያስጨነቀቻት ያለችው እናት ሀብቱን ብቻ ካንቺ እንዳይበተን ነው ፍላጎቴ ብላለች። ወይዘሮ ሂሩት የሀብቱ ነገር አስጨንቋት ለሰው ሕሊና ሳትጨነቅ ነበረ። በተለይ የሚኪ ላይ እኔም ነበር አንቺ ነበርሽ እኮ እማዬ ስለ ሚኪ እንደዛ እያወራሽ ሚኪን አግቢ ሚኪን እሱን ለራስሽ አድርጊ ስትይኝ የነበረው አሁን ምን ተፈጥሮ ነው አንቺ ለሱ ታዩ እያልሽ የምታስጨንቅኝ ብላለች። እንግዲህ አሁን ላይ ነበር ብሩኬ ስላልነበረ ነው። አሁን ላይ ግን ብሩክ መጥቷል። ብሩክ ላንቺ የሚሆንሽ ብሩኬን ካላገባሽው ያንቺ ህይወት ምስቅልቅል ይወጣብሻል፣ ግማሹ ሀብት ደግሞ ምንም አያደርግልሽም ብላለች። ወይዘሮ ሂሩትና ትርሲት ከባድ የሆነ ጦርነት ነው የከፈቱት። እንግዲህ ከእናቷ ጋር ከባድ ጦርነት ገብታለች። እናቷን አፏ ከፍታ ስትናገራትም ነበረ። ይሄ ነገር ደግሞ ለሂሩት በጣም ዝቅ ማለት እንደሆነ ታይቷታል። ወይዘሮ ሂሩት ከሚኪያስ ጋር ስታወራ በነበረ ሰዓት እኔ መቼም ቢሆን አላረጅም፣ አልሞትም፣ መሞትንም አልወድም ስትል ነበረ። ነገር ግን ሚኪያስ አሁን ላይ ከተከስተ ጋር ሆኖ ከባድ የሆነ ወጥመድ እያዘጋጀ ይገኛል። እሱንም ወይዘሮ ሂሩትንም የማይሆን ነገር ውስጥ ማስገባት ፍላጎት አለው። ወይዘሮ ሂሩት የበለጠ እርምጃዋ ከፍ አድርጋ ጀምራለች። ሚኪንም አሁን ላይ የምልህን ነገር ካላደረግ አንተም የራስህን ህይወት ታጠዋለህ፣ በእኔ ገዛ ብዙ ነገር አግኝተሃል ብላለች። ነገር ግን አንቺም ይሄ ነገር ካወጣሽ እኔም ደግሞ ያንቺን ሁሉ ነገር አወጣለሁ ብላለች። ወይዘሮ ሂሩትና ሚኪያስ የተባበሩበትንም ትርሲት እንድታገባ የገፋፋችው እሷ እንደሆነች ትርሲት ብታውቅም ነገር ግን የሚኪ ከባድ የሆነ ሚስጥር ወይዘሮ ሂሩት ላይ አለ ማለት ነው።
ሚኪያስ አሁን ላይ ከተከስተ ጋር የማይሆን ጸብ ውስጥ ገብቷል። ተከስተ ሚኪያስ ላይ ጸብ ስላነሳበት በጣም መጥፎ ነገር ንግግሮች ስለተናገረው እንግዲህ በጣም ተናዷል። ሌላ ነገር እሱንም ለማዋረድ እሱንም ደግሞ እኔን ክብሬን ከነካ በኋላ እሱንም ክብሩን እነካዋለሁ ብሏል። እንግዲህ አሁን ላይ የሚያደርገውም ነገር ራሱ እርምጃው ጀምሯል ማለት ነው። በዚህ መሀል ግን ልዕልት አሁን የበለጠ ካስፈራሯት በኋላ እኔ መቼም አላርፍም ብላለች። ነገር ግን ከባድ ችግር ውስጥ ዳግመኛ አስገብተዋታል። ብሩኬ ወደ ቤት ከመጣ በኋላ በመጨረሻም እንግዲህ ብሩክ ሁሉንም ነገር ለትርሲት ነግሯታል ማለት ነው። ትርሲት ግን በአንተ ጉዳይ መቼም ቢሆን ከመጨነቅ ወደ ኋላ አልልም፣ ስለዚህ እንዳትጨነቂ እንዳትለኝ ብላለች። ልጆቹንም እንደናፈቁትም ሲያወራ ነበረ ብሩኬ። ነገር ግን የትርሲት ጭንቀት አሁንም ጨምሯል። ልጆቹ በሌላኛው ጎን አባታችንና አንቺ አብራችሁ ሆኑ፣ ከአባታችን ጋር አብረን መኖር ብቻ ነው የምንፈልገው ብለዋል። እንግዲህ ሚኪ ግን በመሀል እኔና ትርሲት መቼም አንለያይም፣ እኔና እሷ እስከ ሞት ድረስ አብረን ነው የምንኖረው ብሏል። በሁለቱ መሀል